Network. ሰሞኑ ለየት ባለ ሁኔታ መነጋገሪያነቱ እንደደራ ይገኛል። በከፍተኛ ሁኔታ ቀነሰ ብለን ዘግበን ሳንጨርስ ከሰዓታት በኋላም በከፍተኛ ሁኔታ እየጨመረ ይገኛል። ከዛም ጨመረ ስንል ከመቅጽበት ወደ ታች ይወርዳል። በአሁኑ ሰዓት የጥቁር ገበያ የምንዛሬ ዋጋ ዝርዝርና መረጃ በስንት እየተዘረዘረ ይገኛል? ጨመረ ወይንስ ቀነሰ? ሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የኡስሚ የዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን ተመኘው። መግቢያ ላይ እንደገለጽኩት የ14 ሀገራት የጥቁር ገበያ የምንዛሬ ዋጋ ዝርዝርና መረጃን እንዲሁም ደግሞ በባንኮች ያለውን የምንዛሬ ሁኔታ አስደምጣችኋለሁ። ምን ይሄ ብቻ ከፍተኛውን ዋጋ እየሰጠ የሚገኘው ባንክ የትኛውን ባንክ ነው የሚለውንም ጉዳይ አያይዘን እናያለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ዘርፈ ብዙ የሆኑ ስራዎችን የምንሰራበትን የዩቲዩብ ቻናል ሰብስክራይብ ያደረጋችሁ የደወል ምልክቱን በመጫን ቤተሰቡን ተቀላቀሉን። በቀጥታ ወደ መረጃችን እንሸጋግራለን። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 100 የአሜሪካን ዶላር ትላንትና ካደረስናቸው የጥቁር ገበያ መረጃ ጋር ሲነጻጸር በዛሬው ከፍተኛውን ጭማሪ አሳይቶ 17298 ብር እንደሚሸጥና አንድ የአሜሪካን ዶላር 172 ብር ከ98 ሳንቲም እንደሚሸጥ በሀገራችን ኢትዮጵያ ያለውን የጥቁር ገበያውና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። ቪዲዮአችን ላይክ እያደረጋችሁ እንዲሁም በንግድ ባንክ ያለውን የዶላር ዋጋ ስንመለከት አንድ የአሜሪካን ዶላር በንግድ ባንክ 141 ብር ከ09 ሳንቲም እየተዘረዘረ ይገኛል። እንዲሁም በዳሽን ባንክ አንድ የአሜሪካን ዶላር 145 ብር ከ17 ሳንቲም በመዘርዘር ላይ ይገኛል። በአዋሽ ባንክ አንድ የአሜሪካን ዶላር 144 ብር ከ90 ሳንቲም እየተዘረዘረ እንደሚገኝ ነው መረጃው የሚያመለክተው። በሀገራችን ካሉ ባንኮች ከፍተኛውን ዋጋ እየሰጠ የሚገኘው ባንክ የትኛው ባንክ ነው የሚለውን ስንመለከት አቢሲኒያ ባንክ ሆኖ አግኝተነዋል። በዚህም አንድ የአሜሪካን ዶላር በአቢሲኒያ ባንክ 147 ብር ከ65 ሳንቲም እየተዘረዘረ እንደሚገኝ ከአቢሲኒያ ባንክ ድረገጽ ላይ ያገኘነው መረጃ ያመለክታል። ቪዲዮአችን ላይክ እያረጋችሁ ለወዳጅ ዘመዶ ሼር እያረጋችሁ በመቀጠል ዩሮ እናስተውላለን። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 100 ዩሮ 20,081 ብር እንደሚሸጥና 1 ዩሮ 200 ብር ከ81 ሳንቲም እየተዘረዘረ ወይንም እየተሸጠ እንደሚገኝ ነው የወጣው መረጃ የሚያመለክተው። ዩሮን በተመለከተ በኢትዮጵያ ንግድ ባንክ 163 ብር ከ98 ሳንቲም እየተዘረዘረ ይገኛል። እንዲሁም በዳሽን ባንክ 1 ዩሮ 168 ብር ከ40 ሳንቲም በመዘርዘር ላይ ይገኛል። በአዋሽ ባንክ 1 ዩሮ 166 ብር ከ70 ሳንቲም እየተዘረዘረ ይገኛል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ ዩሮን በተመለከተ አቢሲኒያ ባንክ ነው። በዚህም 1 ዩሮ 171 ብር ከ80 ሳንቲም እየተዘረዘረ ይገኛል። ቀጣዩን ተረኛ የሚይዘው የስዊዝ ፍራንክ በጥቁር ገበያ እናያለን። ከዛም በባንክ ያለውን ሁኔታ እንመለከታለን። 100 የስዊዝ ፍራንክ 21599 ብር የተሸጠ እንደሚገኝ ነው ጥቁር ገበያ ድረገጽ ላይ ያገኘነው ይፋዊ መረጃ የሚያመለክተው። እንዲሁም የስዊዝ ፍራንክ በንግድ ባንክ 172 ብር ከ93 ሳንቲም እየተዘረዘረ ይገኛል። የስዊዝ ፍራንክ በአዋሽ ባንክ ስንት የተዘረዘረ ይገኛል የሚለውን ስንመለከት 173 ብር ከ14 ሳንቲም በመዘርዘር ላይ ይገኛል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ አሁንም የስዊዝ ፍራንክን በተመለከተ አቢሲኒያ ባንክ ነው። አንድ የስዊዝ ፍራንክ በአቢሲኒያ ባንክ 180 ብር ከ21 ሳንቲም እየተዘረዘረ እንደሚገኝ ነው አሁናዊው የባንኮች መረጃ የሚያመለክተው። በመቀጠል ካናዳን ዶላር እናያለን። እና ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 100 የካናዳን ዶላር 12330 ብር እንደሚሸጥና አንድ ካናዳን ዶላር 123 ብር ከ30 ሳንቲም የተሸጠ እንደሚገኝ ነው መረጃው የሚያመለክተው። በመቀጠል ዩናይትድ አረብ ኤሚሬትስ ዲርሃምን እናያለን። 100 የኢማራቶች ዲርሃም ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 4705 ብር እንደሚሸጥና አንድ የኢማራቶች ዲርሃም 47 ብር ከ05 ሳንቲም እንደሚሸጥ በዚህም ትናንትና ካደረስናችሁ የጥቁር ገበያ መረጃ ጋር ሲነጻጸር ከፍተኛ የሆነ ጭማሪ አሳይቷል። የባንኮችን መረጃም እናያለን። ነገር ግን የሳዑዲ ሪያልን ላስደምጣችሁ። 100 የሳዑዲ ሪያል በጥቁር ገበያ 4612 ብር እንደሚሸጥና አንድ የሳዑዲ ሪያል 46 ብር ከ12 ሳንቲም እንደሚሸጥ ነው ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ ያስነበበው። ትናንትና ካደረስናችሁ የጥቁር ገበያ መረጃ ጋር ሲነጻጸር ጭማሪ አሳይቷል። የሳዑዲ ሪያልን በተመለከተ በኢትዮጵያ ንግድ ባንክ 37 ብር ከ62 ሳንቲም የተዘረዘረ ይገኛል። የኢማራቶች ዲርሃም በንግድ ባንክ 38 ብር ከ41 ሳንቲም ነው እየተዘረዘረ የሚገኘው። ከፍተኛውን ዋጋ የሚሰጠው ባንክ በአሁንም ደግሞ በድጋሚ
አዋሽ ባንክ ነው። ወደ 2 ሳምንት አካባቢ ሆኖታል። እንግዲህ ዩናይትድ አረብ ኤምሬትስ ዲርሃምን እና የሳዑዲ ሪያልን በተመለከተ ከፍተኛውን ዋጋ እየሰጠ የሚገኘው ባንክ አዋሽ ባንክ ነው። በዚህም አንድ የኢማራቶች ዲርሃም 43 ብር ከ33 ሳንቲም እየተዘረዘረ ይገኛል። የሳዑዲ ሪያል በአዋሽ ባንክ 42 ብር ከ40 ሳንቲም እየተዘረዘረ ይገኛል። በመቀጠል የምናየው የአውስትራሊያን ዶላር በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበበው ከሆነ 100 የአውስትራሊያን ዶላር 11221 ብር እንደሚሸጥና አንድ የአውስትራሊያን ዶላር 112 ብር ከ21 ሳንቲም እንደሚሸጥ ነው አሁናዊ የጥቁር ገበያ መረጃ የሚያመለክተው። በመቀጠል የቻይና ዩሃን እናያለን። 100 የቻይና ዩሃን 2422 ብር እንደሚሸጥና አንድ የቻይና ዩሃን 4 ብር ከ22 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል የፓውንድ ስተርሊንግን እናያለን። 100 የፓውንድ ስተርሊንግ 23061 ብር እንደሚሸጥና 1 ፓውንድ ስተርሊንግ 230 ብር ከ61 ሳንቲም እንደሚሸጥ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። መረጃውን ሳንጨምርና ሳንቀንስ ለእናንተ እያካፈልን እንገኛለን። ቪዲዮአችን ላይክ አድርጉ። በመቀጠል በዓለማችን በምንዛሬ መጠኗ አንደኛ ደረጃ ላይ የተቀመጠችው ኩዌት ናት። የኩዌት ዲናርን እናያለን። 100 የኩዌት ዲናር 56400 ብር እንደሚሸጥና አንድ የኩዌት ዲናር 564 ብር እንደሚሸጥ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብቧል። በመቀጠል የምናየው ቱርኪ ሊሬን በተመለከተ ነው። 100 የቱርኪ ሊሬ ወቅታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 410 ብር እንደሚሸጥና አንድ ሊሬ 4 ብር ከ10 ሳንቲም እየተሸጠ እንደሚገኝ ነው መረጃው የሚያመለክተው። በመቀጠል የባህሬን ዲናርን እናያለን። 100 የባህሬን ዲናር ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 45800 ብር እንደሚሸጥና አንድ የባህሬን ዲናር 458 ብር እየተሸጠ እንደሚገኝ ነው የወጣው መረጃ የሚያመለክተው። በመቀጠል የጆርዳን ዲናርን እናያለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበበው ከሆነ 100 የጆርዳን ዲናር 24373 ብር እየተሸጠ እንደሚገኝና አንድ የጆርዳን ዲናር 243 ብር ከ73 ሳንቲም እየተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያውና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብቧል። በመቀጠል የምናየው በዓለማችን በምንዛሬ መጠኗ ሶስተኛ ደረጃ ላይ የተቀመጠችው ኦማን ናት። የኦማን ሪያል እናስተውላለን። 100 የኦማን ሪያል ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 44968 ብር እንደሚሸጥና አንድ የኦማን ሪያል 449 ብር ከ68 ሳንቲም እየተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብቧል። ውድ የቻናል ቤተሰቦችና አድማጭ ተመልካቾቻችን የ14 ሀገራት የጥቁር ገበያ የምንዛሬ ዋጋ ዝርዝርና የዋጋ ተመንን በተመለከተ በዚህ መልኩ አስደምጫቸዋለሁ። የጥቁር ገበያ ምንዛሬ ከትላንትናው ጋር ሲነጻጸር በዛሬው ዕለት ከፍተኛ በሚባል ደረጃ ጭማሪ አሳይቷል። እንዲሁም የባንኮችን መረጃ በተመለከተም አስደምጫቸዋለሁ። የባንክ የምንዛሬ ዋጋ ምንም አይነት ጭማሪም ቅናሽም አላሳየም፣ ካለበት ላይ ነው ያለው። ቪዲዮአችን ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ ያደረጋችሁ የደወል ምልክቱን ተጫኑ። ለወዳጅ ዘመዶ ሼር አድርጉ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።